አምላክ ፈቅዶ ጤነኛ ልጅ ከተወለደና ወላጆች አይናቸውን ባይናቸው ካዩ በኋላ ተፈጥሯዊ በሆነ አሊያም ተፈጥሯዊ ባልሆነ ሁኔታ የልጆች ጤና ሲታወክ ለወላጆች በእጅጉ ከባድ ነው። በተለይ በዚህ ዘመን የህፃናት ከመጠን በላይ የመወፈር ችግር በእጅጉ አሳሳቢ ሆኗል። በአሁኑ ሰዓት በተለይ በአሜሪካና በእንግሊዝ ከ3 ህፃናት መሃል አንዱ የዚህ ችግር ተጠቂ ነው። ለዚህ ችግር ደግሞ አንዱ ምክንያት ገበያ ላይ በገፍ የሚቀርበው ኦርጋኒክ ያልሆነ ምግብ ሲሆን ዋናውና ትልቁ ምክንያት ግን ከክትባት ጋር በድብቅ የሚሰጡ ከዘረመል ጋር የሚያያዙ ንጥረ ነገሮች እንደሆኑ በርካታ ሰነዶች ያረጋግጣሉ። ይህ የህፃናት ከመጠን በላይ መወፈር በሌሎች ሀገራት አልፎ አልፎም ቢሆን ይከሰታል። ያኔ ደግሞ የቤተሰብ ስቃይ ምን ያህል እንደሚሆን መገመት አያዳግትም። ሰላም ውድ ቤተሰቦች፣ በዛሬው መሰናዷችን በመላው ዓለም መነጋገሪያ ስለሆኑ ወፍራም ህፃናቶች እናወጋችኋለን። በመጀመሪያ የምናስተዋውቃችሁ የ18 ወር ህፃኗን አሊያን ነው። ይቺ ህፃን ስትወለድ እንደ ማንኛውም ጤነኛ ህፃን ልከኛ የሆነ ኖርማል ክብደት ነበራት። እናትየው እንደምትለው ሁኔታው መቀየር የጀመረው ህፃኗ አሊያ 3 ወር ሲሞላት ነው። በዚህ ዕድሜዋ የአሊያ ክብደት በፍጥነት መጨመር እንደጀመረ እናትየው ትናገራለች። አሊያ 15 ወር ሲሞላት ደግሞ 25 ኪሎ ግራም መዘነች። በአጠቃላይ የአሊያ ውፍረት በጣም እየከበደ በመምጣቱ በተለይ ወላጅ እናቷ በእጅጉ ተጨንቃለች። चाहत का जब जन्म हुआ था तो ये नॉर्मल बच्चों की तरह थी। 4 महीने के बाद हमें मालूम हुआ कि ये ባህሪዋ እንቅስቃሴዋና አመጋገቧ ከእድሜ ኩዮቿ ፍጹም የተለየ ነው። እድገቷ ፈጣን ስለነበር በየጊዜው አዲስ ልብስ መግዛት ነበረብን። በዛ ላይ ደግሞ የምትበላውን ምግብ ለመሸፈንም ፈታኝ ነበር። ጠዋት 12 ሰዓት ተነስታ ሩዝ፣ ሻይ፣ ብስኩት የመሳሰሉትን ትበላና ትተኛለች። ማታም እኩለ ቀንም እንዲሁ ነው። የማትበላው ነገር የለም። ከሌሎች ልጆች በተለየ መልኩ መንቀሳቀስ አትችልም። በሷ እድሜ ያሉ ህፃናት ሁሉም እንደልባቸው ይንቀሳቀሳሉ፣ በእግራቸው ይሄዳሉ። እሷ ግን ሁሌም ቁጭ እንዳለች ነው። እንደ ሌሎቹ መንቀሳቀስና መጫወት ትፈልጋለች፣ ግን አትችልም። ያን ጊዜ ለቅሶ ይቀድማታል። እናም ወደ ደጅ እየተመለከተች ታቅፈናት እንድንወጣ ትጠይቃለች። እንደ እናትነቴ ላነሳትና ይዣት ልወጣ ሞክራለሁ፣ ግን ልሸከማት አልችልም። ስለዚህ ከሷ ጋር አብሬ ቁጭ በማለት ለማጽናናትና ለማረሳሳት ሞክራለሁ። የአሊያ አባትም አሊያ የሆነ በሽታ እንዳለባትና እየተሰቃየች እንደሆነ በመረዳት በየሐኪም ቤቱ ሲሯሯጥ ቆይቷል። ግን ምንም ማድረግ አልቻለም። አሊያ በ18 ወሯ 24 ኪሎ ግራም ማለትም የ7 ዓመት ልጅ ክብደት ነበር የምትመዝነው። ለሕክምና የሄደችባቸው ዶክተሮችም በሁኔታው ግራ ተጋብተው ነበር። ቤተሰቦቿን ይበልጥ ያስጨነቀውም ይሄ ነው። ከዛ በላይ ግን በእጅጉ አስጨንቋቸው የነበረው ደግሞ ከዚህ ቀደም የነበራቸው ተሞክሮ ነው። የበፊት ሴት ልጃቸው ስም ሲምራን ይባላል። እናት እንደምትለው ከሆነ ሲምራን 1 ዓመት ተኩል ሲሆናት ክብደቷ ወደ 24 ኪሎ ግራም ይጠጋ ነበር። እናም አንድ ቀን እየተመገበች ሳለ የደም ስሯ ተበጥሶ ሞታብናለች። እናም ከዚህ አንጻር የዘውትር ጭንቀታችን ይሄ ታሪክ እንዳይደገም ነው ብላለች። ከመጀመሪያ ልጃቸው ህልፈት በኋላ ወላጅ አባት አቶ መሐመድና እናትየው ሻባ ጭንቀታቸው ከፍተኛ ቢሆንም መፍትሄ ይሆናል ያሉትን የሕክምና እርዳታ ሁሉ ከማፈላለግና ከመሞከር አልቦዘኑም። ውጤት አላገኙም እንጂ። አባትየው አቶ መሐመድ ሲናገርም አሁን ላይ በእነሱ ልብ ውስጥ መግለጽ የሚከብድ ፍርሃት እንዳለ በጭንቀት ተሞልቶ ይናገራል። और इसका ब्लड सैंपल हो नहीं पाया। डॉक्टर बोल रहे इसकी स्किन बहुत मोटी हो गई, इसके कारण इसका सैंपल नहीं लिया जा रहा। እኛ በእጅጉ ነው የምንፈራው። ምክንያቱም ከዚህ ቀደም በተመሳሳይ ሁኔታ ላይ የነበረች ልጃችንን አጥተናል። የሁል ጊዜ ምኞቴ ይችኛዋ ልጃችንም አንዳች አደጋ እንዳይገጥማት ነው። ጭብጥ ኩርምት የማለታችን ምክንያትም ለልጃችን ስለምንሰጋ ነው። ራንቺ ወደሚገኝ ሆስፒታል ወስደናት ነበር። ነገር ግን በዛ ያሉ የሕክምና ባለሙያዎች ወደ ውጭ ሀገር ወስደን ብናሳክማት እንደሚሻል ነገሩ። ነገር ግን ለዚያ የሚያበቃ ገንዘብ ስላልነበረን ሳንወስዳት ቀረን።
በምትኩ እንደ አማራጭ የባህል ሕክምና ወደሚሰጥ ባለሙያ ወሰድናት። እነሱ መድኃኒት የሰጧት ቢሆንም ምንም አይነት መሻሻልም ሆነ ለውጥ ማስተዋል አልቻልንም። አሁን ክብደቷ በየወሩ እየጨመረ ስለሆነ በእጅጉ ግራ ተጋብተናል። እናትና አባት አሁንም ተስፋ ሳይቆርጡ ወደ አንድ የሕፃናት ሐኪም ወሰዷት። ሕፃኗን ያየው ዶክተር ታሪኳን ካደመጠ በኋላ ለልጅቷ ከቁጥጥር የወጣ ክብደት መጨመር በርካታ ምክንያቶች ሊኖሩ እንደሚችሉ፣ ከነዚህም ውስጥ የሆርሞን መዛባት፣ የሜታቦሊዝም ችግር፣ ከቤተሰብ የተወረሰ ችግር ወይም ደግሞ በሰውነቷ ውስጥ ለውፍረቷ ምክንያት የሚሆን ቲዩመር ሊኖር ይችላል ሲል የልጃቸውን ከመጠን ያለፈ የክብደት መጨመር ምክንያቱን ለማስረዳት ሞክሯል። ዶክተሩ አክሎም በቤተሰብ ውስጥ ተመሳሳይ የሆነ ችግር የነበራትና ሕይወቷ ያለፈ ሕፃን የነበረች በመሆኑ ጥርጣሬ በቤተሰብ የሚተላለፍ የዘረመል ችግር ነው የሚለው ነው ሲል ተናግሯል። ፕራደር ዊሊ ሲንድረም የሚባለው ይህ አልፎ አልፎ የሚከሰት በሽታ ልጃቸውን አጥቅቷታል ብሎ እንደሚያምንም ከነገራቸው በኋላ እርግጠኛ ለመሆን ግን የተለያዩ ምርመራዎችን ማድረግ ግድ እንደሚል ገልጿል። ከነዚህም ውስጥ የሕፃኗን ሆርሞኖችና የውስጥ አካላቷን ተግባር ማወቅ እንዲሁም የስኳር፣ የጎይተርና የጣፊያ በሽታ መኖር አለመኖሩን እርግጠኛ መሆን አለብን ብሏል። ይህ ከተደረገ በኋላ የጭንቅላት ኤምአርአይ፣ የሆድ ዕቃ አልትራሳውንድና የአጥንት ኤክስሬ ተሰርቶ መታየት አለበት ብሏል። ዶክተሩ አክሎም በሽታው በዘር የመጣ መሆን አለመሆኑን ለማረጋገጥ የዘረመል ምርመራም እናደርጋለን በማለት ለወላጆቿ አስረድቷቸዋል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ዶክተሩ ይህን ሁሉ የሚያደርገው የበሽታውን ስያሜና ምክንያቱን ለማወቅ እንጂ በእርግጠኝነት ወደ መፍትሄ ለመግባት አለመሆኑን የጠረጠሩት ወላጆችም ታዲያ የችግሩ ምንነት ከታወቀ በኋላስ የሚል ጥያቄን ለዶክተሩ አንስተው የነበረ ሲሆን ዶክተሩ ምን ማድረግ እንደምንችል የምንወስነው የተባለው ሁሉ ምርመራ ተደርጎ ከተጠናቀቀ በኋላ ነው የሚል ምላሽ ሰጥቷቸዋል። ለወላጆቹ ከሁሉም በላይ ራስ ምታት ሆኖባቸው የነበረው ደግሞ ልጅቷን ለማሳከም የሚሆን እገዛ ለማፈላለግ በወዳጆቻቸው አበረታችነት ወደ ሶሻል ሚዲያ ከወጡ በኋላ ይደርስባቸው የነበረው ስድብና ወቀሳ ነው። እናትየው እንደምትለው ይህ የማህበረሰቡ ወቀሳና ስድብ ከምንም በላይ የጭካኔ ተግባር ነው። ልጁን ሆን ብሎ የሚጎዳ ወላጅ የለም፣ ያውም አንድ ልጁን ከዚህ ቀደም በተመሳሳይ ሁኔታ የተነጠቀ ሰው ብላለች። እነዚህ ወላጆች ሶሻል ሚዲያ ላይ መጥተው ስድብና ወቀሳውን በሚያስተናግዱበት መሃል ላይ ታዲያ ቦርን ዲፈረንት የተባለው ዌብሳይት ስለነሱ መረጃ ማጋራቱን ተከትሎ በማህበራዊ ሚዲያው በተደረገው ርብርብ በ2020 መጨረሻ ወፍራሟ ሕፃን የሕክምና እርዳታ ማግኘት የጀመረች ሲሆን አሁን ዕድሜዋ ወደ 6 ዓመቷ እየተጠጋ ነው። ክብደቷም ከጊዜ ወደ ጊዜ ቀንሶ አሁን መልካም ጤንነት ላይ ትገኛለች። በማህበራዊ ሚዲያው ላይ ትልቅ መነጋገሪያና የበርካቶች ውዝግብ ምክንያት መሆን የቻለ ሕፃን ነው። ይህ ሕፃን ፒተር ይባላል። በ4 ዓመቱ 50 ኪሎ ግራም እንደሚመዝን ተገልጾ ማህበራዊ ሚዲያ ላይ ከወጣ በኋላ በርካታ ተቾች ጣታቸውን ወደ እናትየው በመጠቆም ልጁን በትክክል የመመገብ ችግር ስላለ ነው በማለት ወላጅ እናቱን አብጠልጥለዋታል። የፒተር ወላጅ እናት ስትናገር ሰዎች ጥፋቱ የኔና የባለቤቴ እንደሆነ አድርገው ያወራሉ። አንድ ሰው እንዲያውም በመግደል ሙከራ መከሰስ አለብሽ እስከ ማለት ደርሷል በማለት በጉንጮቿ የሚፈሰውን እንባ እየጠራረገች ትናገራለች። ወላጅ እናት አክላም እኔና ባለቤቴ ግን ለልጃችን ችግር መፍትሄ ለማግኘት መቼም ተስፋ አንቆርጥም ብላለች። के चाहत नॉर्मल बच्चों की तरह खेलें और आगे जाकर इसको तकलीफों का सामना ना करना पड़े। ልቤ ምን ያክል ፍቅር መሸከም እንደሚችል ልጆች እስከወልድ ድረስ አላውቅም ነበር። 4 ልጆች አሉኝ። የቤት እመቤት እንደመሆኔ ልጆቼን በቅርበት ነው የምከታተለው። ፒተር ከልጆቹ ትልቁ ሲሆን እድሜው 4 ዓመት ነው። ፒተር ከመጠን በላይ ወፍራም ከመሆን በተጨማሪም የኦቲዝም ተጠቂ ነው። በዚህ ምክንያት ከሰው ጋር ተነጋግሮ መግባባት አይችልም። ሌሎቹ 3ቱ ግን ሙሉ ጤነኛ ናቸው። ፒተር ዓመት ከመንፈቅ ሲሆነው በፍጥነት ክብደት መጨመር ጀመረ። ያገኘውን ሁሉ ነው የሚጠጣው። በአንድ ቀን 1 ጋሎን ወተት ይጨርሳል። ይህን ስመለከት ኢንተርኔት ላይ ስለ ችግሩ አንዳንድ ፍተሻ ካደረኩኝ በኋላ ፒተር ያልተለመደና
ፕራደር-ዊል የሚባል በሽታ ይዞታል የሚል ሐሳብ ላይ ስለደረስኩ በርካታ የሕክምና ተቋማት ፒተርን ይዤ ሄጃለሁ። ነገር ግን ፒተር የተባለው በሽታ ተጠቂ እንዳልሆነ ነበር የተነገረኝ። ይህ ደግሞ ተስፋ መቁረጥና ብስጭት ፈጠረብኝ። ምክንያቱም እኔና ባለቤቴ ቢያንስ ስለ ልጃችን ችግር አንዳች መልስ እንፈልጋለን። ምክንያቱም ፒተርን ቤት ውስጥ ትተነው ከሄድን ፒተር ያገኘውን ሁሉ ያለማቋረጥ እየበላ ነው የሚጠብቀን። ስለዚህ ለአጭር ጊዜም ቢሆን ወጣ ካለን ምግብ የሚቀመጥበትን መቆለፍ ግድ ይለን ነበር። የፒተር ጥያቄ ሁሌም ወደ አፍ የሚያደርገው ነገር እንዲሰጠው ነው። መግባባት ካለመቻሉ የተነሳ ጥያቄዎችን በምልክት፣ በጩኸት ወይም በኃይል በመጎትጎት ነው የሚገልጸው። ለጥቂት ደቂቃ እንኳን ጥያቄውን ማቆየት አይችልም ወይም አይፈቅድልኝም። ይህ እንኳን ሰላምታ የየዕለት ተዕለት ባህላችን ሆኗል። ምን ያህል እንደሚከብድ መገመት ከባድ አይመስለኝም። እንደ ወላጅ ይህ ተሞክሮ ስሜታዊ የሚያደርግ ቢሆንም መልስ ከመፈለግ ግን አልቦዘንም። ከዛ ውጪ ፒተር እጅግ ጣፋጭ የሆነ ልጅ ነው። ምኞቴ ደስተኛ እንዲሆን ነው። ጤና እንዳያገኝ የዘወትር ጸሎቴ ነው። የሱ ጤና እስኪስተካከልም ምንም ነገር ቢመጣ በፍጹም ተስፋ አልቆርጥም። አሁን ላይ በተለይ በአሜሪካና በእንግሊዝ ለህዝቡ በገፍ ከሚቀርቡ ኦርጋኒክ ካልሆኑ ምግቦችና በክትባት ውስጥ በድብቅ አብረው በሚሰጧቸው ከዘረመል ጋር የተያዙ ንጥረ ነገሮች ሳቢያ የህፃናት ከመጠን በላይ መወፈር በእጅጉ አሳሳቢ ሆኗል። በአሁኑ ሰዓት በተለይ በሁለቱ ሀገራት ካሉ ህፃናት መሃል ከሶስቱ አንዱ ህፃን ከመጠን ባለፈው ውፍረት ተጠቂ መሆኑ ጉዳዩን በእጅጉ አሳሳቢ አድርጎታል። ወደ ቻናላችን ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።